ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ብዙ የሚወሩ ወሬዎች አሉ፣ ብዙ የሚናፈሱ ነገሮች አሉ። እውነትን እውነት በሉ ስለሚለን እውነት ማለታችንን እንቀጥላለን። ዛሬ እንግዲህ 3 ሐሳቦችን ነው ይዤላችሁ የመጣሁት። እነዚህ 3 ሐሳቦችን በጽኑ እንድትሰሙኝ፣ አንዱም የጌታ ትእዛዝ ስለሆነ ማለት ነው። እንግዲህ ወንድማችን ማስተር አብነት ታሟል። ህመሙን እንግዲህ በተለያዩ ሶሻል ሚዲያ ላይ ሁላችንም እየሰማን ነው። እርሱ ከኛ የሚጠይቀው አንድ ነገር ነው። ሁላችሁ ባላችሁበት እምነት ጸልዩልኝ የሚል ነው። በዚህ ዙሪያ ጥቂት ሐሳቦችን እችራለሁ። ወንድማዊ ምክሬንም ለወንድሜ እናገራለሁ ማለት ነው። በሁለተኛ ደረጃ እንግዲህ ከማን ጋር እንደምትውል ንገረኝ፣ ማንነትን እነግርሃለሁ። ስለዚህ ከማን ጋር እንዋል በሚል ጽኑ ሐሳብ ደግሞ የቸርኩበት ሐሳብ አለ። በሶስተኛ ደረጃ እንግዲህ ሳያውቋት ወጡ ለምንላቸው ለነ ትዝታውና ለመሰሎች ትዝታው ወጥቶ ያስተማረውን ትምህርት ሪያክት ያደረኩበት ነገር አለ። ኦርቶዶክስ ተዋህዶ ሊቀ ካህን የሚል ነገር ስም አትጠራም፣ እንዳትጠሩ እንባላለን። ቴዎፋን የሚለው ቃል በብሉይ ኪዳን የኢየሱስ ክርስቶስ መገለጥ ነው ብሎ ይናገራል። በእርግጥስ በብሉይ ኪዳን የእግዚአብሔር መገለጥ ነጥለን እንጠቀምበታለን። የቃሉስ እውነት ቴዎፋን የሚለው ቃል ምን ማለት ነው? የእግዚአብሔር መገለጥ ሲል ለእግዚአብሔር የሚሰጥ ነው ወይስ ነጥለን ለእያንዳንዳቸው የምንሰጥ ነው? የቃሉስ ምንጭ የት ነው? ይሄንን እውነት እንነጋገራለን። አያይዞ እዛው ላይ ደግሞ ያነሳው ሐሳብ አለ። ቅዱስ ገብርኤል አይልም ዳንኤል መጽሐፍ ምዕራፍ 3 መልአክ አይልም ገብርኤል አይልም ብሏል። እንግዲህ እሱም ደግሞ 3:28 ላይ በግልጽ አማርኛ መልአኩን ልኮ ነው የሚለውና መልአኩን ልኮ የሰው ልጅ የሚመስል የሚለው ቃል እንዴት ይታያል? የአማልክት ልጅ የሚለው ቃል ምን ማለት ነው? የአማልክት አምላክን እናመልካለን እንጂ አማልክትን አይደለም እኛ የምናመልከው። የአማልክትን አምላክ ነው የምናመልከው። ስለዚህ አምላክነትስ እንዴት ይሰደራል? እና ኦርቶዶክስን ሳያውቁ ለወጡ ጽኑ መልሴ አለ። ሰሞኑን በሚዥዋዥው የተለያየ ሐሳብ ዙሪያ ምንም ሳንተረተር እውነትን እውነት እያለን እንደጀገንን እንቀጥላለን። እንዳልኳችሁ የሐሳብ ጥል እንጂ የሌላ ጥልም የለንም። ይልቁኑ ግን ትውልድ ብታስተውል ጥሩ ነው። ይልቁኑ ደግሞ በእውነት በሰከነ ነገር እነዚህ 3 ነገሮች በማስገንዘብ እጀምራለሁ። እንግዲህ ወንድማችን ማስተር አብነት በብዙ መልካምነት የምናውቀው ወንድም ነው። መቼም እንደዚህ አይነት መልካምነት የሚሰሩ ወንድሞቻችን ማስተር አብነትንም ሆነ እነ ብንያምን ስናይ መቄዶንያ፣ እንዲሁም ደግሞ እግረኛው ባላደራው እንዲሁም ባላደራው የሚባሉ መሰል በበጎ አድራጎት የተዘረጉ አያሌ ህዝቦች አሉን። ጎልተው የወጡት ግን እነዚህ ወንድሞቻችን ናቸው። እንግዲህ ይሄኛውን ልጅ በዚህ ጉዳይ ላይ አይተነው አናውቅም ነበርና አሁን ደግሞ አመመኝ ሲል ያመናል። ግን የሚለየው በጣም 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 የሚያስደንቀውና ልዩ የሚያደርገው ነገር ሁለቱም ብንያምም ማስተር አብነትም ምን ይሉ ነበረ? እየታመሙ ስለሌሎችም ማሰብ ያመሳሰላቸዋል። እናም በዚህ ጉዳይ ላይ ለወንድማችን እንግዲህ ሁላችንም በቆምንበት አንድ አቡነ ዘበሰማያት እንድንል ያደራ መልእክቴ ነው። ወንድሜ እንግዲህ እኔ ወንድማዊ ምክሬን ነው የምነግርህ። ፈውስ ሰው የትም ቦታ ሄዶ ያገኛል። አይቻለሁ። አንዳንድ በፕሮቴስታንት ውስጥ ያሉ አገልጋዮች ጋር ስትሄድ አይቻለሁ። ፈውስ ፍለጋም ብቻ ነው ብዬም አላምንም። እና እንደ አንድ ፕሮቴስታንት እንደነበረ ሰው እንደዚህ አይነት ግለሰቦች ምን እንደሚያደርጉ ስለማቅ እሲ ወንድማዊ ምክሬንም በሰከነ ነገር እንድትሰማኝ ያደራ መልእክቴ ነው። መቼም ፈውስን የሚሰጥ እግዚአብሔር ነው። ግን ፈውስ ደግሞ ዋና ነገር አይደለም። ሰይጣንም ደግሞ እንደሚያስት የተደነገገ እውነት አለ። ስለዚህ ኦርቶዶክስ ተዋህዶ ቤተክርስቲያን ላለፉት ዓመታት በእውነት ለመናገር ከብሉይ ጋር ተሳስሮ በአዲስ ኪዳንም የመጣች እውነተኛ የክርስቶስ ቤተክርስቲያን ነች። እንደምታውቀው ቤተሳይዳ
መጠመቂያው ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲናገርም በዮሐንስ ወንጌል ምዕራፍ 5 ለአንተ እንግዲህ ግልጽ ነገር እናገራለሁ መልአኩ መጥቶ ሲገባና ሲወጣ ሰው ያለው ሰው ገብቶ ይጠመቃል ይፈወሳል። ስለዚህ ይህ በጸበል መፈወስ የቆመ ነገር አይደለም። ዛሬም ብዙ የቤተክርስቲያን ገዳማቶች በዚህ እውነት ውስጥ ቤተክርስቲያን አንዱ በቅጥሯ ላይ ማጥመቂያ ቦታ ታዘጋጃለች። ይልቁኑ ደግሞ ተአምራዊ ሰው ማያጥምቅባቸው ድንቅ ምስክርነቶች በተለያዩ ገዳማት በተለያዩ ቤተክርስቲያናችን አሉና ይህንን እንግዲህ ወንድማዊ ምክሬን እየቸርኩ እኔ ጤና እንዲመልስልህ በጣም እጸልያለሁ። ለምን ገና ወጣት ነህ፣ ብዙ እንደምትሰራ ኤነርጂ እንዳለህ አውቃለሁ። ስለዚህ ወንድም አለሜ አይዞህ እያልኩኝ አሁንም ቀጣይ ምክሬን በእንዲህ ሁኔታ እንድትሰማኝ እያልኩ በእውነት ሁላችንም ደግሞ እንድንጾምለት እንድንጸልይለት ወንድማችንን አደን ይልቁኑ አሁን ዘገና ጾም ላይ ነው ያለነውና በቆመን ቁጥር የመቅረባችን ነገር ግልጽ ስለሆነ ወንድማችን ዘረኝነት የለበትም፣ ወንድማችን ሌላ ነገር የለውም፣ ሰው ለሆነ የቆመ ሰው ነውና እግዚአብሔር ወይ ድረስለት ብለን ሁላችንም እንድንጸልይ ያደራ መልእክቴ ነው እያልኩኝ ወንድማችን እንግዲህ ማስተራብነት ይሄን ሰራ ብለን የምናነሳው ነገር የለም። አያሌ ነገሮችን እንደሰራ እናምናለን። አያሌ ነገሮችን እንዳደረገ እናምናለን። ስለዚህ ሁላችሁም በጸሎት አስቡኝ እንዳለ እንደው የምትቀርቡ ሰዎች ይሄ አሁን የሽያጭ አይደለ አጭበርባሪዎች እንደሚያደርጉት በቅድስት ቤተክርስቲያን ስም አይደለ ከእውነተኛ የቤተክርስቲያን ትምህርትና ስርዓት ጋር ፈውስ የሚገኝበትን እውነተኛ የጸበል ቦታን ወንድሜ በስውር በአደባባይ ሳይሆን ለላንቲካ ሳይሆን አድርግ መልእክቴ ነው። ለመንገዱ ፍለጋ የለውም እግዚአብሔር ማዳን የእርሱ ነውና ለልጆች ለቤተሰብ ለባለቤት ይልቁኑ ለመላው ኢትዮጵያውያን ደግሞ በጣም ትጠቅማለህና ጤናን ይስጥላለሁ። መቼም ህይወት በሱ እጅ ነች፣ የነፍስ ባለቤት እሱ ነው እና እግዚአብሔር ጤና እንዲመልስልህ የዘወትር ጸሎቴ ነው። ወንድም አለሜ ክፉ አይንካብኝ። እንግዲህ ሰው ለሰው ይሰጣል፣ እኛ ለታመነው እጁ አደራ አሳልፈን እንሰጣለን። እግዚአብሔር ይፈውስ። መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። አምነ ተሰማራ። ይሄ ወንድማዊ ምክሬ ነው። ከዛ በተረፈ ግን መላ ኦርቶዶክሳውያን በቆማችሁ ጊዜ አንድ አቡነ ዘበሰማያት ወንድማችንን እናስብ መልእክቴ ነው። ምክንያቱም ግዴታችን ነው፣ እንዲኖርልን እንፈልጋለን። ብርቱ ታታሪ ወንድማችን ስለሆነ ወደ ጸበል ቦታ ሂድ ያልኩ ከምንም አንጻር አይደለም፣ ሄደው የተፈወሱ ስለማቅ ይሄ ወንድማዊ ምክሬ ነው። ለላንቲካ
ለአድቨርታይዝመንት ምናምን አይደለም። ሰው በአደባባይ ሳይናገር ፈውሱን በስውር ሄዶ መቀበል ይችላል። ከዛ በኋላ ሲከናወንለት መመስከር ይችላል። ቤተ ክርስቲያን የፈውስ ቤት ስለሆነች ይህ የአደራ መልእክቴ ነው። ከሁሉ በላይ ግን እግዚአብሔር በሁሉ ቦታ አለና ሁላችንም በጸሎት እናስበው። በየእምነታችሁ ስላለ በየእምነቱ ያለው ሰው ይጸልይ። የፉክክር አይደለ ወንድማችንን ፈውስልን የሚል ጸሎትን ጸልይ እላለሁ። እንግዲህ ስለ ማስተር አብነት ይህን ነገር ካልኩኝ አንዳንድ ሀሳቦች ዙሪያ ላይ ጠንከር ያለ ነገር ዛሬም ልጀግንላችሁ። አንድ አባባል አለ፣ ከማን ጋር እንደምትውል ንገረኝ ማንነትን እነግርሃለሁ የሚል ቃል አለ፣ አባባል አለ። ትክክለኛ አባባል ነው። ከማን ጋር እንደምትውል ንገረኝ ማንነትን እነግርሃለሁ። እንደ አንድ ኦርቶዶክሳዊ፣ እንደ አንድ ኢትዮጵያዊ ስለ እምነቱ የጸና በመቅደሱ የሚኖር ቤተ ክርስቲያንን ከልቡ በንጹህ ሐሳብ ለሚወድ ደግሞ ሲቃወም በምክንያት ሲደግፍ በምክንያት ከሚውል ጋር ከሆነ ከዛ ሰው ጋር ዋል መልእክቴ ነው። ለምን ሳይውል ዋሉ ከሚል፣ ሳይሰራ አልሰሩም ከሚል፣ ሁሌ በተቃውሞና በትችት ብቻ ዘመኑን ከሚያሳልፍ ራቅ መልእክቴ ነው። ስለዚህ ከማን ጋር እንዋል? ውላችን ወሳኝ ነው። ከምን ውላ ምን ተምራ መጣች? ስለሆነም ከማን ጋር እንደምንውል እንምረጥ። ስለዚህ መቅደሱ ሳይኖሩ ቤተክርስቲያኑ ሳይኖሩ ፊዚካሊ ሳይኖሩ ስለ ቤተክርስቲያን ግድ ይለናል የሚሉትን ሰከን ብላችሁ መርምሩ። ከማን ጋር እንደምትውል ንገረኝ ማንነትን እነግርሃለሁ። ከመቅደሱ ጋር ከሚውሉት ጋር ዋሉ። መቅደስ ከዋሉት ጋር እውነትስ መቅደስ ለምን ዋሉ የሚለውን ደግሞ በሰከነ ነገር አጥና። መቅደስ ውለው ጭፍን ጥላቻን የያዙ በመቅደሱ ላይ አቃቂርን የሚያወጡ የዛሬው ቅዳሴ እንዲህ ቢሆን ኖሮ ጥሩ ነበረ፣ የዛሬው እንደው እንዲህ ቢሆን ስብከቱ እንዲህ ቢሆን እንዲህ ጥሩ ነበረ የሚሉ ግን መቀደስ የማይችሉ የሚሉ ግን መስበክ የማይችሉ ግን መስበክ ያቆሙ መቅደስ ውለው የመቅደስን ትችት ከሚያስተጋቡ ከነሱ ተጠበቅ። አይጠቅሙም። ቆም ብላችሁ ካሰባችሁ መቅደስ ያልዋሉ ናቸው መቅደሱን የሚተቹት። የምንቃወማቸውም እነሱን ነው። የማይቀድሱ ቀዳሹን ይኮንናሉ። የማይሰብኩ ሰባኪውን ይቃወማሉ። ያለ ምክንያት ካህኑ ሲደክም ልክ አይደለም ብለን ክህነቱን አክብረን ስራው ግን ልክ አይደለም ማለት ኃጢአት አይደለም። ነገር ግን ሳንውል ሳናስቀድስ ከውጭ ሆነን አንዳንድ እኮ ካህንን ብለው መቅደሱን የሚተቹ እሺ ወደ እናንተ እንምጣ ብትሏቸው የሚቀጥሯችሁ መቅደሱ ጋር ሳይሆን ካፌ ነው የሚቀጥሯችሁ። የላቸውማ እዚህ ነኝ ብለው እኮ አድራሻም አይሰጧችሁ። አስተውል። ከመቅደሱ ጋር ካሉት ጋር ዋሉ። ምናልባት ኃጢአት አሳድዷቸው፣ የውሸት ቅጥፈታቸው አሳድዷቸው መቅደሱን ረስተውት በእጅ አዙር ከመቅደሱ ትውልድ እያጠፉ አሉና ከማን ጋር እንደምትውል ንገረኝ ማንነትን እነግርሃለሁ። ማን ወከላቸው ለመተቸት?
መልካም ልጅነት ብለን እንመልሳለን። ተጠያቂነታቸውስ በየትኛው ደብር ነው? እሱን ቆም ብላችሁ አስቡ። ንስሐ አባት አላቸው፣ የሚጠየቁበት መቅደስ አላቸው፣ ቤተ ክርስቲያን አለቻቸው፣ ወይንስ ሚዲያው ላይ እንዳሻቸው እንዳሰቡት ይናገራሉ? ከመቅደስ ከማይውል ጋር መቅደስ ውሎ ማያደርገውን ከሚተች ጋር አጥቷል። ይህ ጽኑ አቋሜ ነው። ሐሰተኛ አጥማቂያንን ብንቃወም መቅደሱ ውስጥ የሉም፣ ደጃፍ ላይ ላቫጆ ይዘው ነው፣ ቀራቅቦ ነጋዴ ስለሆኑ ነው። ሐሰተኛ አስተማሪያንን ብንቃወም ምክንያት ትምህርታቸውን ነቅሰን ነው። በእጅ አዙር ደግሞ የመቅደሱ ውበት ቅዳሴዋን፣ ዶግማዋን፣ ቅዱስ ትውፊቷን፣ ገድላቶቿን፣ የቤተ ክርስቲያን ልዩ ውበቷን እናንጸባርቃለን። ከማን ጋር እንደምትውል ንገረኝ፣ ማንነትህን እነግርሃለሁ። በሐሳባቸው ከጸኑ ጋር ዋሉ። ያሉትን እንኳን ሳምንት ሳይሞላ አላልኩም ብለው ከሚቀጥፉ ጋር እንዳቱ። መድረክ ሞቅታ ያመጣል። ለዚህ ነው መጽሐፉም ሲናገር ለአንደበቴ ጠባቂ አኑር ይላል። ለአንደበቴ ጠባቂ አኑር። ማንም ቢናገር እንደ እግዚአብሔር ቃል ይናገር። የሚናገረው ደግሞ እንዲህ ማለት አለበት፣ ለአንደበቴ ጠባቂ አኑር። ጠባቂ አኑር። ጠባቂ አኑር። እኛ የምንቃወመው ትምህርትና ልምምድን ነው። ትምህርት፣ ልምምድ፣ ቤተ ክርስቲያናዊ ትምህርት፣ ቤተ ክርስቲያናዊ ልምምድ እንቃወማለን። የቤተ ክርስቲያንን ቅዱስ ትውፊት ማክበር የሁላችንም። ስለዚህ ውሏችሁን ቆም ብላችሁ አስቡ። ውያለው ብለው ኖር ያለው ብለው ሳይኖሩ የወጡ ሁሌም ያሳዝኑኛል። ለምሳሌ አንድ ውያለው፣ ቀድሻለው፣ አቁርብ ያለው የሚል ሰውን እንስማና የዛሬ መርሃ ግብሬን ልጨርስ። ሁለቱም ቻናሎቼ ላይ ስርዓተ ቅዳሴን በግሩም ሁኔታ ወዳጄ ዶክተር በሚገርም ሁኔታ በዛኛው ቻናል ላይ አስቀምጬላችኋለሁ። ክፍል 1 እና ክፍል 2 አስደናቂ ቤተክርስቲያን ቅዳሴ፣ ብዙ ፕሮቴስታንቶች ያመሰገናችሁት በላይቭ ላይ ግን ፍቅረ ኢየሱስ የሚለው ይህንን ቻናል ሰብስክራይብ እያደረጋችሁ እዛ ላይ ያሉትን ድንቅ አስተሳሰቦችን ተመልከቱ። መልእክቴ ነው። ቤተክርስቲያናችን ስንዱ መቤት ነው። ስለዚህ ሲጀምሩ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አይዟችሁ። ገንዘብ የሚያስገኝ ከሆነ ምንም ችግር የለም። ገንዘብ ያስገኝ፣ እግዚአብሔር የተመሰገነ ይሁን። ያስገኝ፣ ገንዘብ ያስገኝ፣ በደንብ ያስገኝ። ለዛውም ሱፐር ቻትም ሱፐር ስቲከርም እያደረጋችሁ ለዛውም ዛሬ የባንክ አካውንቱን መጨረሻ ላይ ያስቀምጣሉ። በባንክ አካውንቱም ቢንዬ በርታ እያላችሁ አርዱኝ። በነገራችን ላይ ለገንዘብ የሚሉኝ ሰዎች አንዱ ያልተሳካላቸው፣ ሁለተኛው ደግሞ ከእኔ በሚሊየን እጥፍ ገንዘብ ሰብሳቢዎች ናቸው። እኔ በአደባባይ የረዱኝን ስም ጠርቼ አመሰግናለሁ። ውጦ ዝሞች ናቸው። አገር ይሉና አገር ቤት የለችም ብለው ዜሮ ገብታለች ብለው እነሱ ግን ህንጣ ገንብተው ቁጭ አድርገዋል። ህንጣ ገንብተው ስንቃወም በምክንያት ስንደግፍ በምክንያት አንዳንድ ነገራችን የቤተ ክርስቲያንና የሀገራችን ጉዳይ ሚዲያ ላይ ባለ በተግባርም ባለ በህፃናት ስለተቀመጠ ነው አቺቭ ያላደረግነው። ከሰው ሁሉ ጋር የማይስማማ ሰው ካያችሁ ምንድነው ችግሩ ብላችሁ ቆም ብላችሁ ማሰብ አለባችሁ። ቆም ብላችሁ ማሰብ አለባችሁ። ስለሆነም ብዙ ነገር ውሸት ነው። እኔ ደሃ ነኝ ብሎ ትልቅ ህንፃ ገንብቶ ስታገኙት ምን ትሉታላችሁ? እኔ ምንም ነገር የለኝም ብሎ እኛ እርዱን ብንል የቤት ኪራይና እንጀራ ነው። ደግሞ የሚያኖረንም እግዚአብሔር ነው። እኔም በነገራችን ላይ በዚህ በቅና ቀንቦ ቀና ብለም ልታየኝ አትችልም።
እውነታው ይሄ ነው። ከማን ጋር እንደምትውል ንገረኝ፣ ማንነትን እነግርሃለሁ። ማንነት ወሳኝነት አለው። መልካሙን አመን መጥፎ ጓደኛ እንዳያበላሽ ከማን ጋር እንደምትውል ንገረኝ፣ ማንነትን እነግርሃለሁ። ሳያውቃት የወጣው አቶ ትዝታው ምን ይላል? በነገራችን ላይ ረጋ ብላችሁ ስሙ፣ ሳትጠሉት ስሙ። በነገራችን ላይ ሐሳቡን ሞግቱ። ይህን ሰውዬ ማለት ነው። ይህ ሰውዬ እኮ ኦርቶዶክስን የማያውቅም ፕሮቴስታንትን የማያውቅም። በነገራችን ላይ እስኪ ዛሬ የሚያነሳውን ሐሳብ ስሙ። ነውር ክህደት ነው። ኢየሱስን መካድ ነው። ሊቀ ካህናቱ ማን ነው? ኢየሱስ ነው። ዕብራውያን ምዕራፍ 7 ዕብራውያን ምዕራፍ 5 ምዕራፍ 8 ምዕራፍ ዕብራውያንን አንብቡ። ውስጥ ኦርቶዶክሳውያን ዕብራውያንን አንብቡ። የዕብራውያንን መጽሐፍ እንዳታነቡ እየተባላችሁ በየመድረኩ ላይ ስታነብ ነው የሚገባ። ሊቀ ካህናት ኢየሱስ ነው። አየው፣ ገብርኤልን ምን አደረገ? ሊቀ ካህናት አደረገ። ሲጀመር ትንቢተ ዳንኤል ምዕራፍ 3 ላይ የመጣው ገብርኤል ነው ይላል መጽሐፍ ቅዱስ። ከቁጥር 1 ጀምሮ እስከ መጨረሻው ብታነበው ገብርኤል ሚል ስም አታነቡ። ምዕራፍ 3 ላይ ገብርኤል ነው መጥቶ በላይ ማን ነው ሶስቱን ሕፃናት ያዳናቸው የሚል የለም። ትንቢተ ዳንኤል ምዕራፍ 3 እስቲ አንብቡ። ለራሳቸው ንግድ እንዲመቻቸው መልአክ የሚለውን ስሙን ቀየሩ። ትንቢተ ዳንኤል ውስጥ ሚካኤል ተጠርቷል፣ ገብርኤልም ተጠርቷል። እዛ ቦታ ግን ፐርፐዝሊ መጽሐፍ ቅዱስ ጠንቃቃ ስለሆነ ሚካኤልም ገብርኤልም አላለም። የመላእክት የአምላክ ልጅ የሚመስለው ነው የሚለው። እሱም ክርስቶስ በብሉይ ኪዳን ያለው መገለጡ ቴዎፋኒ ብለን የምንጠራው እሱ ነው። እግዚአብሔር መልአክ በሚል ስያሜ ይገለጥ የነበረው ከሶስቱ አካላት አንዱ በተለየ አካል የመገለጥ ችሎታ ያለው ራሱ ክርስቶስ ኢየሱስ ነው። ገብርኤል ነው የሚል እንደው በሚስጥር እንኳን እናያይዘው ካለ ስግደት የሚቀበል አምልኮ የሚቀበል መስዋዕት የሚቀበል ስሜ ድንቅ ነው እያለ ራሱን የሚጠራ አዮ በሌሎቹ የመላእክት ንግግሮች ውስጥ የማይታዩ በሱ ዘንድ ብቻ ያሉ ነገሮች የተለየ ነገር ያለው አዮ የልጁ የክርስቶስ በብሉይ ኪዳን ዘመን የነበረ መገለጥ ብለን ምን ጠቅሰው ነው። ግን እዛ ላይ ሚካኤልም ገብርኤልም አይልም። ምዕራፍ 3 ላይ ትንቢተ ዳንኤል ምዕራፍ 3 እነሱ ገብርኤል ብለው ለእንትናቸው ለንግዳቸው ሲሉ ሰየሙ። በጣም የሚያስቀው ገብርኤል መስቀል ይዞ ነው የወረደው ነው የሚለው። ስዕሉን ተመልከቱ። ስዕሉን ስትመለከቱ እዚህ ላይ አሁን የምትመለከቱት በነገራችን ላይ በጣም ያስደነገጠኝ ጉዳይ ነው። እዚህ ይሄ አስኮ ገብርኤል የሚባለው ቦታ አስኮ ገብርኤል እሺ ዙም አድርግልን ነው የምትሉኝ? ኦኬ አስኮ ገብርኤል ሄዳችሁ ብታዩ ይሄ አሁን የዛሬው በዓል ሲከበር ይሄ ፊት ለፊት ላይ ብታዩት ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚል አሳፋሪ ዘግናኝ የሆነ ጽሑፍ አዮ ከክርስቶስ ጋር ያለ ጠላትነት እንዳለ የምታውቀው በዚህ እኮ ኢየሱስ አንድ ጊዜ በመስቀል ላይ ተሰቅሎ ዓለምን ያዳነ ጌታ ሆኖ ሳለ የማርያም ምልጃ ሲል ያስፈልጋል ለመዳን ብለው የሚያስተምሩ ባዕድ ወንጌል፣ ቅይጥ ወንጌል፣ አጋንንታዊ ትምህርት በእንደዚህ አይነት ሁኔታ ሰው እንዲያነበው ከፍ አድርገው ሰቅለው ቅንብር ነው አትለኝም። ቪዲዮም አለኝ። እኔ እውነቴን ነው የምነግራችሁ። ይሄ ሰውዬ መቅደስ ውሏል ወይ የሚል ጽኑ ሐሳብ አለኝ። አሁን ያነሳው ትምህርት እውነትስ መጽሐፍ ቅዱስን ያውቃል ወይ የሚል ጽኑ አቋም አለኝ። ትዙ ረጋ ብለህ መጽሐፍ ቅዱስ ብታነብ ደስ ይለኛል። በመጀመሪያ ደረጃ ያነሳው ሐሳብ ምዕራፍ 3ን ሙሉውን ብታነብ መልስ ታገኛለህ። እኛ ቅዱስ ገብርኤል ነው የምንልበት
ምንድን ነው? የመላእክት አለቃና ገብርኤል፣ ቅዱስ ገብርኤል የሚል በዳንኤል መጽሐፍ ላይ ተጽፏል። ስለዚህ ገብርኤል ነው ያዳናቸው የምንልበት መጽሐፍ ቅዱሳዊ ማስረጃ አለ። ማልኮት እግዚአብሔር ልኮት ቁጥር 28 ላይ ናቡከደነጾር መልሶ መልአኩን የላከ ከአምላካቸው በቀር ማንም አምላክ እንዳያመልኩ ትዙ። እኔ እንደ አንድ ወንድም ረጋ ብለህ መጽሐፍ ቅዱስን ብታጠና በጣም ደስ ይለኛል። በዚሁ ምዕራፍ 3 ቁጥር 28 ላይ መልአኩን የላከ ይለዋል። በዚህ በዳንኤል መጽሐፍ ላይ የመላእክት አለቃ ስለ ውጊያ ሲነሳ ጥበብ ልሰጥ ዕውቀት ልሰጥ መጣው የተባለለት ምዕራፍ 8 ላይ በግልጽ አማርኛ ቁጥር 15 ላይ ገብርኤል ይላል። ደግሞ ገብርኤል ማለት ምን ማለት ነው ብለህ ማጥናት፣ ሚካኤል ማለት ምን ማለት ነው ብለህ ማጥናት። ስለዚህ በጭፍን ጥላቻ ከመቃወም በመረጃ መቃወም ይሻላል። ስለዚህ እኛ ቅዱስ ገብርኤል ተልኳል ብለን የምናምንበት መልአክ ተልኳል ብለን የምናምንበት መረጃ አለ። አልተላከም የሚል ተከላከል። እሺ ያነሳው ሐሳብ አለ። ይህንንም የከልት ትምህርትን ላሰማ። ቲዮፋኒ የሚለው ቃል የእግዚአብሔር መገለጥ ማለት ነው። የእግዚአብሔር መገለጥ ቲዮፋኒ የሚለው ቃል ለጌታ ኢየሱስ ክርስቶስ ብቻ አይሰጥም። ቲዮፋኒ ማለት የእግዚአብሔር መገለጥ፣ እግዚአብሔር አንድም ሶስትም ብላ ቤተክርስቲያን ታስተምራለች። በብሉይ ኪዳን ቲዮፋኒ የሚለው የእግዚአብሔር መገለጥ ነው። እግዚአብሔር በቁጥቋጦ ተገልጧል። እግዚአብሔር በተለያዩ ተአምራቶች ተገልጧል። ምናልባት እንዳትዘነጋው እኔን አይቶ በሕይወት የሚኖር የለምና ሲል እኮ ለአብ ለወልድ ለመንፈስ ቅዱስም የተነገረ ነው። ብራዘር ንቃ፣ ማይምነት ይውደም የምለው ለዚህ እኮ ነው። ቲዮፋኒ የሚለው ቃል ለጌታ ኢየሱስ ክርስቶስ ብቻ የተሰጠ ቃል አይደለም። በአዲስ ኪዳን ስጋን ለብሶ የተገለጠው እግዚአብሔር ወልድ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ከአብርሃም በፊት ነበርኩ ሲል ቲዮፋኒን ማስገንዘቡ አይደለም። እኔ ነኝ ብቻዬን ማለቱ አይደለም። እኔ እግዚአብሔር ነኝ ማለቱ ነው። በነገራችን ላይ አማልክት የሚለው ቃል እኮ ስለተምታታበት እኮ ነው። ጌታችንና መድኃኒት የአማልክት ልጅ የሚመስል ነው አይደል የተባለው። አማልክት የሚለውን ሲያጥና እግዚአብሔር የአማልክት አምላክ ነው። በነገራችን ላይ አማልክት የሚለው ቃል ለእግዚአብሔር ብቻ ነው የተሰጠው ብለህ መጃጃል ከንቱ። አማልክት የሚለውን ረጋ ብለህ ብታጠና ጥሩ ነው። መቅደስ እንዳልዋልክ ዛሬ ተገልጣል። ለዚህ ነው ከማን ጋር እንደምትውሉ መቅደስ ውለህ አታውቅም። ዕብራውያን መጽሐፍን 365 ቀን የምታወሳው ቤተ ክርስቲያን ነች። ቅዳሴው ላይ ቀድሻለሁ ብለህ አልተናገርክም እንዴ? አትጠራም አልክ እኮ። በነገራችን ላይ ሊቀ ካህን ማለት ምን ማለት ነው? በቅዳሴያችን ላይ ሊቀ ካህኔ ኢየሱስ ክርስቶስ ሆይ፣ ሊቀ ካህኔ ኢየሱስ ክርስቶስ ሆይ፣ ሊቀ ካህኔ ኢየሱስ ክርስቶስ ሆይ ይላል ካህኑ። ሊቀ ካህኔ የምትለዋ ኦርቶዶክስ ነች። በነገራችን ላይ ሊቀ ካህኔ ኢየሱስ ክርስቶስ ሆይ እና የት ነበርክ? መቅደስ ውስጥ ወይስ ሌላ ቦታ? አንተ ያው ጸበል እርጭ ተብለህ ሌላ ነገር ረጭተህ ነው። ሰሞኑን የዋልክባቸውን እያሰብክ ነው መቅደስ የዋልከው። በሐሳብ ነጉደህ ነው። ሊቀ ካህኔ ኢየሱስ ክርስቶስ ሆይ የሚለውን ቃል አታውቀውም ወገኖቼ። በሐሳብ ልዕልና እመኑ። እንደ ኦርቶዶክስ ያለ እግዚአብሔርን በቅጡ በትክክል እየገለጠች ዕለት ዕለት የምታስብ ማንም የለም። እሑድ በቃ እናንተ ፕሮግራም ላይ ሊቀ ካህኔ ትለዋለህ። እኛ
በየቀኑ እንግዲህ 365 ቀን አለ። 360 ቀን ቅዳሴ አለ። 5ቱ ቀን በሕማማት አይቀደስም። 360 ቀን ሊቀ ካህኔ ኢየሱስ ክርስቶስ ሆይ፣ ሊቀ ካህኔ ኢየሱስ ክርስቶስ ሆይ፣ ሊቀ ካህኔ ኢየሱስ ክርስቶስ ሆይ ይላል ካህኑ። እኛንን ዕብራውያን 8 ዕብራውያን 9 ዕብራውያን 10 ዕብራውያን ሙሉውን የምናውቀው እምታስተምር ኦርቶዶክስ ነች። መላእክት እንዴ ስለ ለመዳናችን እኮ ወሳኝ ናቸው። ዕብራውያን ምዕራፍ 1 ቁጥር 14 መጽሐፍ ቅዱስ ስታነብ ኦርቶዶክስ ትሆናለህ። ያለ ማንበብ ነው ያጠፋ። ካህን ሆነ ግን ሊቀ ካህን ሳትል መውጣት ራሱ ሐሰተኛው ጋር እንዳለ ያስገነዝበባል። ተወዳጆች እንግዲህ እንገናኛለን። ዛሬ ምሽትም ትምህርታችን ይቀጥላል። በላይቭ ፕሮግራማችን ላይ ትምህርታችን እንደተጠበቀ ነው። መምህራኖች እየመጡ የተለያዩ ትምህርቶች ያስተምሩናል። አንድ እውነት ልንገራችሁ፣ ሚዛን አስቀምጣችሁ ሁሉን ነገር አስቡ፣ አስቀምጡ። ለዩ መልእክቴ ነው። አሁንም እውነት ልንገራችሁ፣ መጽሐፍ ቅዱስ ያነበበ ሰው ኦርቶዶክስ ተዋህዶ ነው የሚሆነው። ቴዎፋን እንዳትጃጃል የግሪክ ቃል ነው። ቴዎፋኒ ማለት በአጭር አማርኛ የእግዚአብሔር መገለጥ ነው። እግዚአብሔር በኤልያስ ዘመን ተገልጧል፣ በሙሴ ዘመን ተገልጧል፣ በአብርሃም ዘመን ተገልጧል፣ በኖህ ዘመን ተገልጧል። ከአዳም ጋር የእግዚአብሔር መገለጥ፣ የእግዚአብሔር ከነክብሩ መገለጥ በአዲስ ኪዳን ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሐዋርያቱ ጋር አንድም ቀን መለኮትነቱን ትቶ ጌታ ኢየሱስ ክርስቶስ የለም። አንድም ለማይክሮ ሰከንድ ትላንት ቅዳሴ ብትኖር ማለት ነው አልተወም። እግዚአብሔርነቱን አልተወም። ፍጹም ሰው ፍጹም አምላክ ስንል ይሄንን በስጋው ይሄንን በመለኮቱ የምንለው ትምህርት የለንም። ሎቱ ስብሐት ረጋ ብላት ይሄን በመገነጣጠል ነው 47,000 የደረስከው። በተዋህዶ ቃል ስጋ ሆነ ጽኑ ትምህርቷ። ስለዚህ ቴዎፋኒ የሚለው ቃል የእግዚአብሔር መገለጥ ነው። የግሪክ ቃል ነው። ለጌታ ኢየሱስ ክርስቶስ ብቻ የተሰጠ አይደለም። የእግዚአብሔር መገለጥ ነው። የእግዚአብሔር መገለጥ ነው። ስለዚህ የዳንኤል መጽሐፍ 3 ጊዜ አንብበው። ሙሉውን ምዕራፍ 12 ምዕራፍ ነው ያለው። 12 ጊዜ አንብበው። ከዛ ከምትጋጨው በ12 ከምናከብረው ከቅዱስ ሚካኤል ጋር ትታረቅ ይሆን። የሚካኤል ልጅ አይደለ? ዛሬ ጠላት ሆነ። መጽሐፍ ቅዱስ አንብብ። ከዛ በተረፈ አገላብጥ መዝገበ ቃላት። ዝም ብሎ ፉከራ ይቀር። ባጭር አማርኛ ሁሉን ሰድራ የምትጓዝ እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ ናት። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ የማልደራደርባቸው ሁለት ነገሮች ኦርቶዶክስ ተዋህዶነቴ፣ ኢትዮጵያዊነቴ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ